ሰላምና ጤና በያላችሁበት ይድረሳችሁ። ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ ከምናነሳቸው ነጥቦች መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች እያነሳን ቆይታን እናደርጋለን። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ ሀሳቦቻችሁን እንድትጽፉልን በአክብሮት እንጋብዛለን። ከማንቸስተር ዩናይትድ ጋር፣ ከአርሰናል ጋር፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ እና ከሌሎችም የአውሮፓ ታላላቅ ክለቦች ጋር የተያዘው እጅግ በርከት ያሉ ስፖርታዊ ጉዳዮችን እጅግ በርከት ያሉ የዝውውር ጉዳዮችን እያነሳን ነው የምንቆየው። ሀሳቦቻችሁን ጻፉልን። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራም። ሌስተር ሲቲ ካሳለፈው አሳዛኝ የውድድር ዘመን በኋላ ወደ ሊጓን የወረደ ሲሆን በሚቀጥለው የውድድር ዘመን በጠንካራ ሁኔታ ለማንሰራራትም እንደሚያልም ነው የመረጃ ምንጮቹ የሚገልጹት። እነሱ በቀጥታ ወደ ሻምፒዮንሺፕ ለመመለስ የሚያስችላቸውን ፕሮሞሽንም ለማረጋገጥ የሚጥሩ ሲሆን ወደ ላቀ ደረጃ ተራምደውም ጠንካራ ብቃትን ማሳየት ይችል እንደሆነ ወደፊት የሚታይ ጉዳይ ነው። የእንዲሳካ ደግሞ በክረምቱ የዝውውር መስኮት ምርጥ ተጫዋቾቻቸውን ይዘው ማቆየትና ቡድኑን ማጠናከር ሳይኖርባቸው አልቀረም። ፎክስ ኦፍ ሌስተር የተባለው የመረጃ ምንጭ እንዳወጣው ዘገባ ከሆነ ሌሎች ተጫዋቾች እንደ ቦቢ በመሳሰሉ ተጫዋቾች ላይ ክለቡ ወደ ታችኛው ሊግ ቢወርድም በክለቡ ቤት ሊቆይ እንደሚችል እየተነገረ ነው። እሱ ቀደም ሲል ክለቡን ጥሎ ሊወጣ እንደሚችል ስሙ በተደጋጋሚ ሲነሳ የነበረ ቢሆንም ይህ የጃማይካ ብሔራዊ ቡድን ተጫዋች ግን ለሌስተር ሲቲ እጅግ አስፈላጊም በመሆኑ እሱን በክለቡ ለማቆየትም ትልቅ መነቃቃትም እንደፈጠረላቸው ነው የሚነገረው። ካለው የቴክኒክ ብቃት አንጻር እሱ በሊጓን ለሌስተር ሲቲ እጅግ ስኬታማ ተጫዋች ሊሆን ይችላል። በእንግሊዝ እግር ኳስ የታችኛው እርከን ላይ ያሉ ተከላካዮች በእጅጉ የማስጨነቅ ብቃትም ያለው በመሆኑ ሌስተር ሲቲ በሚቀጥለው የውድድር ዘመን ወደ ላይ ለማደግም በሚያደርገው ጉዞ ላይ እንደ ዋና ትልቅ ኃይልም ሊጠቀመው እንደሚችል ይነገራል። ይሄ የ33 ዓመት ተጫዋች በዚህ የውድድር ዘመን 5 ጎሎችን ያስቆጠረ ሲሆን 4 ለጎል የሆኑ ኳሶችን ደግሞ አመቻችቶ አቀብሏል። ከጥቂት ዓመታት በፊት የፕሪሚየር ሊግ ዋንጫን አንስቶ የነበረው ሌስተር ሲቲ አሁን ላይ በዚህ ደረጃ ላይ ይገኛል ብሎ የጠበቀም አንድም ሰው አልነበረም። ያም ሆኖ ግን በመጪው የውድድር ዘመን ወደ ከፍተኛው ሊግ ለመመለስ በቁርጠኝነት ያልማሉ። ለዚህ ደግሞ ቁልፍ ተጫዋቾቻቸውን ሙጭጭ አድርገው መያዛቸው ግድ ይላቸዋል። እንደ ኮርዶቫ ሪድ ያሉ ደግሞ ተጫዋቾችም በክለቡ እንዲቆዩ ማሳመን ይችሉ እንደሆነ ወደፊት ይታያል። በክረምቱ የዝውውር መስኮት በሱ ጠረጴዛ ላይ በርካታ አማራጮች እንደሚኖሩ ምንም ጥርጥር የሌለው ጉዳይ ነው። ፍላጎቱ ካለው ወደ አንደኛው የፕሪሚየር ሊግ ክለብ ጭምር ማምራት ይችላል። ነገር ግን በሌስተር ሲቲ ለመቆየትና ቡድኑን ከሊጓን እንዲያድግም ለመርዳት ከወሰነ ይህ ለክለቡ እጅግ ታላቅ ድል ይሆናል። ኮርዶቫ ሪድ ቀደም ሲል ቀበሮቹን ወይም ደግሞ ሌስተር ሲቲዎችን ለመቀላቀል ሲል ወደ ሊድስ ዩናይትድም ሊያደርግ የነበረውን ዝውውር ውድቅ አድርጎት እንደነበር የምናስታውሰው ነው። አሁንስ በሌስተር ሲቲ ይቆያሉ ላይ በርካቶች የሚጠይቁት ጥያቄ ነው። ቶትንሃም ሆትስፐርስ አሁንም በሞናኮ የክንፍ መስመር ተጫዋች በሆነው ማግነስ አክሊቺዮ ላይ ያለው ፍላጎት ጽኑ ሲሆን ይህም በክረምቱ የዝውውር መስኮት ከሚጠብቁት እጅግ ሳቢ የዝውውር ታሪኮችም አንደኛው ሊሆን እንደሚችል ይፋ ተደርጓል። ፉትቦል ኢንሳይደር ባወጣው ዘገባ መሰረት ሞናኮች በውድድር ዘመኑ ሲጠናቀቅ ተጫዋቹን ያጡታል ተብሎ በሰፊው የሚጠበቅ በመሆኑ ስፐርሶች ስለ ተጫዋቹ ወቅታዊ ሁኔታ አዳዲስ መረጃዎች እንዲደርሷቸውም ጥያቄ አቅርበዋል። ቶተንሃም ቀደም ሲል በጥር ወር እሱን ለማስፈረም ሙከራ ቢያደርግም ዝውውሩ ሳይሳካ የቀረ ሲሆን አሁን ላይ ግን ይበልጥ ጠንከር ያለ ግፊትን በማድረግ ወደ ዝውውሩ ሊመለሱ እንደሚችሉ ይፋ ተደርጓል። የማግነስ አክሊዮቼ ዋጋና ግምትም አሁን ላይ ይበልጥ እንደናረ ጭምር መረጃዎች ያሳያሉ። ይህም የ24 ዓመት አጥቂ ከሰኔ 11 እስከ ሐምሌ 19 በአሜሪካ በካናዳና በሜክሲኮ ለሚካሄደው የ2026 የዓለም ዋንጫም በዲዴዴሾ ስብስብ ውስጥም የፈረንሳይ ብሔራዊ ቡድን ስብስብ ውስጥ መካተትም እንደቻለ እየተነገረ ነው። የሞናኮ ይፋዊ ድረገጽም ተጫዋቹ በዚህ የውድድር ዘመን በሁሉም ውድድሮች 7 ጎሎችን ማስቆጠርና 11 ለጎል የሆኑ ኳሶችን አመቻችቶ ማቀበሉን አረጋግጧል።
ይህም የዓለም ዋንጫ ጥሪ ደግሞ አጠቃላይ ምስሉን ሙሉ በሙሉ የሚቀይረው ይሆናል። አክሊዮቼ ከወዲሁ በብዙዎች የሚፈለግ ተጫዋች የነበረ ቢሆንም በእንዲህ አይነቱ ትልቅ ውድድር በፊት ግን ለፈረንሳይ ብሔራዊ ቡድን መመረጡ ይበልጥ ሰፊ መድረክን ይከፍትለታል ተብሎ ነው የሚታሰበው። በመላው አውሮፓ የሚገኙ ስካውቶች አሁን ላይ እሱን በቅርበት የሚከታተሉት ሲሆን በውድድሩ ላይ ጥሩ ብቃት የሚያሳይ ከሆነ የዝውውር ዋጋውን በቀላሉ ሊያሽቆለቁል ወይም ሊንር ይችላል የሚል መረጃ በስፋት እየወጣ ነው። ለቶትንሃም ዝውውር የሚከናወንበት ጊዜ በጣም ወሳኝ ነው። የወጡ ዘገባዎች እንደሚያመለክቱት ስፐርሶች በትክክለኛው መንገድ ከተንቀሳቀሱም 55 ሚሊዮን ዩሮ ገደማ የሚያስጠጋ ሂሳብም ዝውውሩን ለማጠናቀቅ በቂ እንደሆነ የሚያምኑ ቢሆንም አንዳንድ የእንግሊዝ ዘገባዎች ግን የሚጠቁመውን ዋጋ ወደ 47.5 ሚሊዮን ፓውንድ አካባቢም ተርጉመውታል ተብሏል። ዋናው ችግር ግን ግልጽ ነው። እሱን የሚፈልገው ቶተንሃም ብቻ አይደለም። ሊቨርፑል፣ ማንቸስተር ዩናይትድ እና ፓሪስ ሳን ዠርሜን እንዲሁም ሌሎችም የአውሮፓ ታላላቅ ክለቦች ሁሉ በቅርብ ወራት ውስጥ አክሊዮቼን ዝውውር ጋር ስማቸው እየተያዘ ነው። ቶተንሃም ፈረንሳዊውን ለማስፈረም ከባድ ፉክክር ይጠበቀዋል። ቶክስፖርት ባወጣው ዘገባ መሰረት በዓለም ዋንጫ ወቅትም የተጫዋቹ ዋጋ ሊጨምር ስለሚችል ሊቨርፑል ከውድድሩ በፊት በፍጥነት እንዲንቀሳቀስም ምክር ተሰጥቶታል። አክሊዮቼ ዘመናዊ የፕሪሚየር ሊግ ክለቦች የሚፈልጉትን አይነት ተጫዋች ነው። በግራ እግሩ የሚጫወት ከፍተኛ የፈጠራ ብቃት ያለው በቀኝ ክንፍም ሆነ በአጥቂ አማካኝነትም መስመር ላይ በነፃነት መንቀሳቀስ የሚችልና በጠባብ ቦታዎች ላይም ኳስን ይዞ የመታገል ብቃትም ያለው ጥሩ ተጫዋች እንደሆነ ይነገራል። እሱ በመስመር ላይ ብቻ ተወስኖ የሚቀር ተጫዋች ሳይሆን ወደ መሃል እየሰበረ በመግባትም ከአማካዮች ጋር በመቀናጀት በመስመሮች መካከልም የጎል እድሎችን መፍጠር ይችላል። ለስፐርሶች እንዲህ አይነቱ ደግሞ የተጫዋች መገለጫም ወይም ፕሮፋይልም በእጅጉ ያስፈልጋቸዋል። በተለይም እንደ ጄምስ ማዲሰን እና ዲያን ኮሊሴቭስኪ ያሉ ተጫዋቾችም እንዲሁ በጉዳት የሚፈተኑበት ወቅት ቡድኑን ተጨማሪ የፈጠራና እንዲሁ ተገማች ያልሆነም የጨዋታ ዘይቤንም እንደሚሻን የተነገረው አክሊዮሼ ለነሱ ተጨማሪ የቴክኒክ ጥራት ያለው የማጥቃት አማራጭ የሚሰጣቸው ሲሆን አልፎ አልፎ መነቃቃትን ለሚያጥረው ደግሞ ስብስብም አዲስ ጉልበት ሊሆን እንደሚችል ነው የተነገረው። ስፐርሶች በፕሪሚየር ሊጉ የሚቀጥሉ ከሆነ ከገንዘብ ኪሳራ ስጋታቸው አንጻር ስለ ቡድን ግንባታ፣ ስለ ጨዋታ ደቂቃዎች፣ ስለ ኃላፊነትና ስለ አዲሱ የማጥቃት መስመርም ዋና እንግዲህ ፊትም መሆናቸው መናገር ይቻላል። ነገር ግን ይህ የማይሆን ከሆነ ዝውውሩ ሙሉ ለሙሉ የማይታሰብ ይሆናል ተብሎ ነው የሚጠበቀው። አንቶኒ ጎርደን በኒውካስል ዩናይትድ ቤት ያለው መጻኢ ዕድል በክረምቱ የዝውውር መስኮት ዋነኛ መነጋገሪያ ከሚሆኑ ትልልቅ ዋነኛ ታሪኮች ወይም ጉዳዮች መካከል አንደኛው ይሆናል ተብሎ ይታሰባል። የጀርመኑ ባየር ሚኒክ ይህንን የእንግሊዝ ብሔራዊ ቡድን ተጫዋች ለማስፈረም ከፍተኛ ግፊት እያደረገ ይገኛል። ነገር ግን ኒውካስሎች ከማጥቃት መስመራቸው እጅግ ጠንካራ ከሆኑ ተጫዋቾች አንዱን በቅናሽ ዋጋ ለመልቀቅ ፍቃደኛ አይደሉም። ዘ ታይምስ ባወጣው ዘገባ መሰረት ኒውካስል ለአንቶኒ ጎርደን ዝውውር 75 ሚሊዮን ፓውንድ ገደማ የሚፈልግ ሲሆን ባየር ሚኒክ ግን አሁንም እዚህ ግምት ውስጥ በ20 ሚሊዮን ፓውንድም ያነሰ ሂሳብ ነው እያቀረበ የሚገኘው። ያም ሆነ ይህ ግን የጀርመኑ ሻምፒዮን አሁንም በተስፋ እየተንቀሳቀሰ ይገኛል። በተለይም ጎርደን በ5 ዓመታት በሚዘልቅ ኮንትራት ላይ በግል ጥቅማ ጥቅሞች ዙሪያም ለመስማማት መቃረቡ ከተሰማ በኋላ ፍላጎታቸው ይበልጥ እንደጨመረ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የወቅቱ ሁኔታ ግልጽ ይመስላል። ተጫዋቹ ወደ ጀርመን ለማምራት ፍላጎት አለው። ባየር ሚኒክም እሱን አጥብቆ ይፈልገዋል። ነገር ግን የዝውውር ዋጋው አሁንም ሙሉ በሙሉ እየተቆጣጠረው የሚገኘው ኒውካስል ዩናይትድ ነው። አንቶኒ ጎርደን በግል ደረጃ እጅግ አስደናቂ የውድድር ዘመንን እያሳለፈ ሲሆን ኒውካስልም በዋጋው ላይ ደግሞ ያለው አቋም የያዘው በትክክል በዚህ ምክንያት ነው። እሱ በሁሉም ውድድሮች 17 ጎሎችን ማስቆጠር የቻለ ሲሆን ይህም ደግሞ ለኤዲ ሃው ስብስብ ሁልጊዜም ቀላል ባልነበረ የውድድር ዘመን ውስጥ ተጫዋቹ የክለቡ እጅግ አስፈላጊና ቁልፍ ተጫዋች ተደርጎ ይታያል። ለባየር ሚኒክ የእሱ ሳቢነት ግልጽ ነው። በመስመር የማጥቃት ክፍላቸው ላይ ተጨማሪ የማጥቃት ኃይልና ጉልበትን የሚሹ ሲሆን ጎርደን ደግሞ ለዚህ ዘመናዊ የመስመር አጥቂነትን መገለጫ ፍጹም ተስማሚ ያደርገው ነው የሚመለከቱት። እሱ ፈጣን፣ በቀጥታ ወደ ግብ የሚገሰግስ እንዲሁ ደግሞ አግሬሲቭ የጨዋታ ስልትም ያለው በፕሪሚየር ሊግም ፈተናዎች ያለፈና አሁንም ገና 25 ዓመት ላይ የሚገኝ ወጣት ነው። ተከላካዮች ላይ ጫናን መፍጠር ማድረግ ወይም ፕረስ ማድረግ የሚችል፣ መስመርን ሰብሮ መግባት የሚችል፣ ክፍት ቦታዎችን ማጥቃትና ጨዋታዎችን በጣም ቁጥጥር የሚበዛባቸው ወቅት ላይ ባየር ሚኒክ ላይ አልፎ አልፎ የሚታየውን የትኩረት ማነስም የሚያነቃቃ አስደናቂ ጉልበትን ማምጣት ይችላል። ባየር ሚኒክ በ5 ዓመታት ውል ላይም እየሰራ መሆኑ ፍላጎቱ ዝም ብሎ ተራ እንዳልሆነ የሚያሳይ ነው። እነሱ አንቶኒ ጎርደንን የረጅም ጊዜ ፈራሚ ያደርገው ነው የሚመለከቱት እንጂ ለጊዜው የተጫዋቹ ማሟያ ወይም ስኳድ ኦፕሽንም ደግሞ አድርገው
አይመለከቱትም። ነገር ግን ኒውካስል ዩናይትዶች ከፍተኛ የዝውውር ዋጋ ደግሞ መጠየቃቸው አግባብነት አለው። የፕሪምየር ሊግ ልምድ ያላቸው እንግሊዛዊያን ተጫዋቾች በቅናሽ ዋጋ እንደማይገኙ ይታወቃል። አንቶኒ ጎርደን ደግሞ በሴንት ጄምስስ ፓርክም ውስጥ እጅግ ውድ ሀብትም እንደሆነ የተነገረው። ዘ ታይምስ እንደጠቆመው ከሆነ ጆ ዊሎክ እና ጃኮብ ራምዚ ጭምር በዚህ ክረምት ክለቡን ሊለቁ እንደሚችሉ የገለጹ ሲሆን ይህም ትልልቅ የቡድን ማሻሻያ ወይም ሪሸፍልም ሊኖር እንደሚችል ነው የሚጠቆመው። በተለይም ጆ ዊሎክ በኮንትራቱ ላይ 1 ዓመት ብቻ የቀረው በመሆኑና አሁን ደግሞ በቋሚነት የመሰለፍ እድሉ አስተማማኝ ባለመሆኑ ክለቡን ሊለቅ እንደሚችል ለሌሎች ዘገባዎችም እየተጠቀሰ ይገኛል። ይህ ሁኔታ የአንቶኒ ጎርደንን ጉዳይም ይበልጥ አስፈላጊ ያደርገዋል። ኒውካስል ዩናይትድ አሁንም ቢሆን ሌሎችም የቡድን ተጫዋቾችን የሚሸጥ ከሆነ በጣም ጥንቃቄ ማድረግ ይኖርበታል። በቡድኑ እንደገና መገንባትም ውጤታማ ሊሆን ቢችልም በአንድ ጊዜ በርካታ ጠቃሚ ተጫዋቾችን ማጣት ግን ቡድኑን በፍጥነትም ወደ ኋላ ደግሞ ሊጎትተው እንደሚችል ነው የሚነገረው። ከጎርደን እይታ አንጻር ባየር ሚኒክ በእርግጥም የሚኮሩበት አማራጭ ይሆናል። ወደ ጀርመን ማምራቱ ለትልልቅ ዋንጫዎች መፎካከርና በአመቱ ለቻምፒየንስ ሊግ መጫወትም እጅግ ታላቅ ዕድል ይሆንለታል ተብሎ ይታሰባል። እንዲሁም ብዙ የእንግሊዝ ተጫዋቾች ተሳክቶላቸው በሚያውቁት ከእንግሊዝ ውጭ ባሉ ሊጎችም ራሱን ለማረጋገጥም ጥሩ አጋጣሚ ሊሆንለት እንደሚችል ነው የተገመተው። ጋብሪኤል ሄሱስ በአርሰናል ያለው መጻኢ ዕድል ከቀን ወደ ቀን ይበልጥ አጠራጣሪ እየሆነ የመጣ ሲሆን ይህም በክረምቱም ሁለቱም ወገኖች መለየታቸው ትክክለኛ ውሳኔ መሆኑን የሚቀበሉት የመጨረሻ ምዕራፍ ላይ ሊሆን ይችላል ተብሎ ይታሰባል። የብራዚላዊ አጥቂ በ2022 ከማንቸስተር ሲቲ ወደ ለንደኑ ክለብ ሲያመራ በወቅቱ በሚኬል አርቴታ የረጅም ጊዜ ፕሮጀክት ውስጥም ጨዋታ ሊቀይር የሚችል ወይም ጌም ቼንጂንግ ትልቅ ፈራሚ ተደርጎ ተወስዶ ነበር። እሱ ከፍተኛ እምነትና መነቃቃት ለሚያስፈልገው ወጣቱ የአርሰናል ስብስብ እንቅስቃሴዎችን፣ ተከላካዮች ላይ ጫናዎችን መፍጠር ወይም ፕሬሲንግን፣ ልምድና የአሸናፊነት ስለንቦናን ይዞ መጥቶ እንደነበር ይታወሳል። አሁን ላይ ግን የወቅቱ ሁኔታ ሙሉ በሙሉ የተቀየረ ይመስላል። ጋብሪኤል ሄሱስ አሁን ላይ የ29 ዓመት ተጫዋች ሲሆን ከአርሰናል ጋር ባለው ውል ላይም እንዲሁ 1 ዓመት ብቻ የቀረው ከመሆኑም በላይ ከጉልበት ጉዳት ጋር በተያዘም በርካታ ጊዜያት ከሜዳ ውጪ ደግሞ ለማሰለፍም ተገዷል። ለማሳለፍ የተገደደ ተጫዋች ነው። የጣሊያን ሴሪኤው ክለብ ኤሲ ሚላን በእሱ ላይ ከፍተኛ ፍላጎት ያሳየ ሲሆን ዩቬንቱስም ከተጫዋቹ ዝውውር ጋር ስሙ ይያዛል። ለዝውውር ገበያውም ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ለከቼንድ ኦፍ ሳይድ አርሰናሉ የተጫዋቹን በ30 ሚሊዮን ፓውንድ አካባቢ ለመሸጥ ፍቃደኛ ቢሆኑም የእሱ ከፍተኛ የደሞዝ ክፍያ ግን ለሴሪኤ ክለቦችም ዋነኛ እንቅፋት ሆኖባቸዋል። ጋብሪኤል ሄሱስ በአርሰናል ቤት ላበረከተው አስተዋጽኦ ምስጋና ሊቸረው ይገባል። እሱ መጀመሪያ ክለቡን እንዲሁ ሊቀላቀልም በማጥቃት ክፍሉ ላይም አዲስ ነገርን መፍጠር እንደቻለም የምናስታውሰው ነው። እሱ በሳጥን ውስጥ ብቻ ነው እንግዲህ ኳስን የሚጠብቅ ተራጥቂ አይደለም። ይህም ደግሞ ወደ ኋላ እየተሳበ ከሌሎች አማካዮች ጋርም የሚጫወት ወይም ሊንክ አፖችን የሚፈጥር ጥሩ ተጫዋች እንደሆነ በርካቶች ያምኑበታል። ቦታን በማስለቀቅ አርሰናል በፊተኛው የማጥቃት መስመር ላይ ወይም በፋይናል ሰርድ ላይ ይበልጥ ጥሩ አስፈሪ እንዲሆን የሚያደርግ ነበር። የእሱ መምጣት አርሰናል ይበልጥ ቁም ነገረኛ፣ በራስ መተማመን ያለው ቡድን እንዲሆን አድርጎታል። ነገር ግን እግር ኳስ ሁልጊዜም አንድ ቦታ ላይ አይቆምም። ተከታታይ ጉዳቶች የእሱን የጨዋታ ምት ወይም ሪትምን ያጠፉበት ሲሆን አርሰናልም ከሱ ውጪ ራሱን እያሳደገ መጥቷል። ቪክተር ዮኬሬሽ እና ካይ ሃቨርትስ ሁለቱም በተጫዋቾች ምርጫ ረገድም ከሱ ቀድሞ የሚገኙ ተጫዋቾች በመሆናቸው ይህ በሱ የጨዋታ ደቂቃ ላይም ከፍተኛ ተጽዕኖ አሳድሮበታል። እንዲያውም አርሰናል የአትሌቲኮ ማድሪዱን አጥቂ ሁሊያን አልቫሬዝን በከፍተኛ የዝውውር ሂሳብ ለማምጣት ሲል የጋብሪኤል ሄሱስንና የሃቨርትስን ፊርማንም በአንድ ላይ ለመሸጥም ሊያስብ እንደሚችል የሚገልጹ ዘገባዎች አሉ። ይህም ክለቡ የማጥቃት ክፍሉን ሙሉ በሙሉ ለመቀየር ምን ያክል ቁርጠኛ መሆኑን የሚያሳይ ነው። የፋይናንሱንም ወገን ቢሆን ትልቅ ትርጉም ያለው ነው። ጋብሪኤል ሄሱስ በሳምንት 265,000 ፓውንድም ገደማ በማግኘት የአርሰናል ቤት ከፍተኛ ደሞዝ ከሚከፈላቸው ተጫዋቾች ተርታ ነው። ይህ ደግሞ በየሳምንቱ በቋሚነት መሰለፉን ለማረጋገጥ ለከበደው ተጫዋችም በጣም ከባድ የውጪ ሸክም እንደሆነ በርካቶች ያምናሉ። አርሰናሎች ቁልፍ ለሆኑ ተጫዋቾቻቸው የእድገት ማበረታቻ በመስጠታቸውና ስብስቡንም በማጠናከራቸው የደሞዝ ወጫቸውን በእጅጉ አድጓል። በመሆኑም ጋብሪኤል ሄሱስን ማሰናበታቸው በፋይናንስ ረገድም ጠቃሚ የሆነ ክፍት ቦታን ወይም ስፔስን ይፈጥርላቸዋል። ለሱ የሚቀርቡ ፍላጎቶች በርካታ ናቸው። ኤሲ ሚላን የማጥቃት ክፍሉን ለማጠናከር እሱን እንደ ጥሩ አማራጭም የሚያየው ሲሆን ዩቬንቱስም ስሙ ተነስቷል። ወደ ትውልድ ሀገሩ ብራዚል መመለስ ሌላኛው አማራጭ ሊሆን ይችላል። ምክንያቱም ጋብሪኤል ሄሱስ ቀደም ሲል ከፓልሜራስ ክለብ ጋርም ስላለው ስሜታዊ ቁርኝነትና
አንድ ቀን ደግሞ የመመለስ ፍላጎት እንዳለው በግልጽ መናገሩ የሚታወቅ ነው። ወደ ሴሪኤው ማምራቱ የሱ ብልህነት ውሳኔ ሊሆን ይችላል። የሊጉ የጨዋታ ፍጥነት መጠነኛ ልዩነት ያለው ከመሆኑም በላይ የታክቲክ ጎኑ የሱ የእግር ኳስ ብልሃትን ፍጹም ያጣጥማል። እንደ ሚላን ወይም ዩቬንቱስ ያሉ ክለቦች ትልቅ ሚና ሊሰጡት እንደሚችሉ በርካቶች ያምናሉ። ነገር ግን የደሞዝ ጉዳይ ግን እውነተኛ ፈተና ነው። ጋብርኤል ሄሱስ የደሞዝ ቅናሽ ለማድረግ ፍቃደኛ ካልሆነ በስተቀር ወደ ጣሊያን የሚያደርገው ዝውውር በጣም ከባድ ሊሆንበት እንደሚችል የሚያሳዩ መረጃዎችም በትልቁ እየወጡ ይገኛሉ። ክሪስታል ፓላሶች በኦሊቨር ግላርሰን ምትክ የትኛውን አሰልጣኝ እንደሚቀጥሩ ወደ መወሰኑ እየተቃረቡ ይመስላሉ። ነገር ግን የወቅቱ ሁኔታ አሁንም ቢሆን ቀላል ከሆነ የራቀ ነው። ክለቡ ዋና አሰልጣኝ የመፈለግ ሂደቱን ወደ 3 ቁልፍ እጩዎች ያጠበበው ሲሆን የቦርንመዙ አሰልጣኝ አንዶኒ ኢራኦላ አሁንም እንደ ዋነኛ ምርጫ እየታየ ይገኛል። ስካይ ስፖርት ባወጣው የቅርብ ጊዜ የዝውውር መረጃ መሰረት ክሪስታል ፓላሶች አንዶኒ ኢራኦላን የመቅጠር ህልማቸው ከባድ እንደሚሆን ቢያውቁም ተስፋ ግን አልቆረጡም። የስፔናዊ አሰልጣኝ በሰኔ ወር መጨረሻ የቦርንመዝ ኮንትራቱ ሲያበቃ ክለቡን ይለቃል ተብሎ የሚጠበቅ ቢሆንም ክሪስታል ፓላሶች ግን ተጫዋቹን ወይም ደግሞ አሰልጣኙን ይበልጥ ትልቅ የሆነ ስራ ደግሞ ሌላ የስራ እድልን ሊመርጥም ይችላል የሚል ስጋት አላቸው። ኢራኦላ በክሪስታል ፓላስ የእጩ ዝርዝር ውስጥም ቀዳሚ መሆኑ ሙሉ በሙሉ ስሜት የሚሰጥ ነው። በቦርንመዝ የሰራው ስራ እጅግ አስደናቂ ነበር። እንደ አውሮፓውያኑ አቆጣጠር በ2023 ክለቡን ከተረከበበት ጊዜ ጀምሮ ቡድኑን ወደፊት እንዲራመድም የረዳው ከመሆኑም በላይ የጨዋታ ስልታቸውን ለማሻሻልም በጉልበት በድፍረትና በግልጽ በሆነ መዋቅር ላይም የተመሰረተ ቡድንን መገንባት ችሏል። ክሪስታል ፓላስ አንዶኒ ኢራኦላን ዋነኛ የዝውውር ኢላማቸው አድርገውታል። ፓላሶች ሊያድኑት የሚገባው በትክክል እንዲህ አይነቱን መገለጫ ወይም ፕሮፋይል ነው። እነሱ አሁንም ምንም አዲስ ነገር የሌለውና አሰልቺ የሆነ አሰልጣኝን መቅጠር በጭራሽ አይፈልጉም። ከዚህ ይልቅ በግላርሰን ላይ የተመዘገበውን እድገት ማስቀጠል የሚችልና ቡድኑን በከፍተኛ መነቃቃት ጥንካሬ መጫወቱን እንዲቀጥል የሚያደርግ ሰውን ነው የሚፈልጉት። ክሪስታል ፓላስ በኦሊቨር ግላርሰን መሪነት በ2025 የኤፍኤ ካፕ ዋንጫን ማንሳት የቻለ ሲሆን በዚያው አመት ማጠናቀቂያ ላይ ደግሞ ኮሚኒ ሺልድን በዋንጫውን ደግሞ በኩራት ማንሳት ችሏል። በመሆኑም እሱም አሁን ላይ ትንሽ ግምት የሚሰጠው የስራ ቦታ አይደለም። ክለቡ የራሱን የብቃት ደረጃ በእጅጉ አሳድጓል። ነገር ግን ዋናው ፈተና የሌሎች ክለቦች ፉክክር ነው። ቶክ ስፖርት እንደዘገበው ባየር ሌቨርኩዘን በአንዶኒ ኢራኦላ ላይ ፍላጎት ማሳየቱ ለክሪስታል ፓላሶችም ነገሮችን ይበልጥ ከባድ ሊያደርግባቸው ይችላል። ሌቨርኩዘኖች በቡንደስሊጋው 6ኛ ደረጃን ይዘው ካጠናቀቁ በኋላ ካስፐር ሁይልማንድን ያሰናብታሉ ተብሎ የሚጠበቅ ሲሆን ከሚፈልጓቸው አሰልጣኞችም መካከል አንደኛው አንዶኒ ኢራኦላ ነው። ክሪስታል ፓላስን በዚህ ክረምት ለሌሎች አማራጮች ላይም እየሰሩ ይገኛሉ። ለአብነት ያክልም ስሙ እየተነሳ የሚገኘው የሌንሱ ዋና አሰልጣኝ የሆነው ፒየር ሳጄ ነው። እሱ እንግዲህ በደቡብ ለንደኑ ክለብ የስራ ኃላፊዎች ዘንድ አድናቆት የተቸረው ቢሆንም በፈረንሳይ ካለው የኮንትራት ሁኔታ አንጻር ግን የመጨረሻዎቹ 3 እጩዎች ውስጥ መካተቱ ወይም ዝውውሩ ምን ያክል እውን ሊሆን እንደሚችል አሁንም በግልጽ የታወቀ ነገር እንደሌለው መረጃዎች ያሳያሉ። ስካይ ስፖርት ቀደም ሲል በፓላስ ሰፊ ዝርዝር ውስጥ እንደ ኬረን ማኬና፣ ፍራንክ ጄምስ ላምፓርድ ያሉ ስሞችን የጠቀሰ ቢሆንም በአሁኑ ወቅት ግን ክለቡን በቁም ነገር የሚፈልጋቸው አይመስልም። ክሪስታል ፓላስ በአንዶኒ ኢራኦላ ላይ ትልቅ ግብን ማውጣቱ ትክክለኛ ውሳኔ ነው። በክለቡ ተፈጥሯዊ ተስማሚ ይመስላል። ዘመናዊ የጨዋታ ፍልስፍና ያለው ጠንካራ በፕሪሚየር ሊግ ራሱን ያረጋገጠና ከክለቡ ጋርም አብሮ ለማደግ ገና ወጣት ነው። ፓላስ ይህን ዝውውር ማሳካት የሚችል ከሆነ ትልቅ መገለጫ የሚሆን ቅጥርም ይሆንላቸዋል ተብሏል። ኢራኦላ ምርጥ ተጫዋች ቢሆንም ሌቨርኩዘን ወይም ደግሞ ሌላ የአውሮፓ ክለብም የተሻለ ፕሮጀክት የሚያቀርብለት ከሆነ ግን ፓላስ አማራጭ አጥቶም መቸገር የለበትም የሚል መረጃ እየወጣ እንደሚገኝ ነው ዘገባዎቹም እየጠቆሙ የሚገኙት። ሌላኛው የሚነሳው ጉዳይ ደግሞ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት መክፈቻ ላይ የኖቲንግሃም ፎረስቱን የተከላካይ ስፍራ ተጫዋች የሆነው ኔኮ ዊሊያምሰን በቅርበት ከሚከታተሉ በርካታ ክለቦች መካከል አንደኛው እንደሆነ የተዘገበ ሲሆን ለምን ፍላጎት እንደሚያሳዩበት መረዳቱ ቀላል ነው። ቢቢሲ ስፖርት ባወጣው መረጃ መሰረት ዩናይትድ በዚህ የኖቲንግሃም ፎረስት የክንፍ ተከላካይ ላይ ፍላጎት ያሳየ ሲሆን በአንጻሩ አስተን ቪላ፣ ኒውካስል ዩናይትድ እና ኤቨርተንም ስለ ተጫዋቹ ሁኔታ ወቅታዊ ሁኔታዎችን ጠይቀዋል የሚል መረጃ አለ። ዊሊያምስ አሁን ላይ የ25 ዓመት ወጣት ሲሆን ከፎረስት ጋር እስከ 2029 የሚያስር ውል አለው። ይህ ማለት የሲቲ ግራውንድ ደግሞ ክለብም ተጫዋቹን በአሁኑ ወቅትም በፍጥነት ለመሸጥ ምንም አይነት አስገዳጅ ጫና የለበትም። እንዲያውም ኖቲንግሃም ፎረስት በፕሪሚየር ሊግ ክለቦች ዘንድ እየጨመረ የመጣውን ፍላጎትም ወደ እውነተኛ የዝውውር ጥያቄ ከመቀየሩም በፊት ለመክታተም ሲል ለተጫዋቹ የተሻለ አዲስ ውልም ለማቅረብ
እየተዘጋጀ እንደሚገኝ ነው የሚጠበቀው። በኖቲንግሃም ፎረስት ቤት በዝምታ እጅግ አስተማማኝ ከሆኑ ተጫዋቾች አንደኛው መሆን ችሏል። እሱ በሊግ ውስጥ ሁልጊዜም በጉልህ የሚጠራ ትልቅ ስም ባይሆንም የእሱ ዋጋ ግን ካለው ወጥ አቋም ወይም ኮንሲስተንሲ እና ሁለገብነት ወይም ቨርሳታይሊቲ የሚመነጭ ነው። እሱ በቀኝ ተከላካይነት፣ በግራ ተከላካይነት እንዲሁም በክንፍ ተከላካይነት ወይም ዊንግ ባክ ሚና ላይም ተሰልፎ መጫወት የሚችል ሲሆን ይህም በትክክል ታላላቅ ክለቦች በስብስባቸው ውስጥም ሊኖራቸው የሚፈልጉት አይነት ብቃትም ያለው ተጫዋች ነው። የማንቸስተር ዩናይትድ ፍላጎትም የመነጨው ከዚሁ ሳይሆን አይቀርም። ዩናይትድ በጉዳት በብቃት ማነስ ወይም ደግሞ በተፈጥሯዊ የቡድን ሚዛን መዛባት ምክንያት በክንፍ ተከላካይ መስመሩ ላይ ለዓመታት ሲፈተን ቆይቷል። እንደ ዊሊያምስ ያለ ተጫዋችም ወደ ክለቡ የሚመጣው እንደ ትልቅ ኮከብነት ባይሆንም የቡድን ስብስቡ ግን በእጅጉ ያጠናክረዋል። እሱም በፕሪሚየር ሊጉም ራሱን ያረጋገጠ ብቃቱንም ይበልጥ ለማሳደግ ገና ወጣት የሆነና ከእንግሊዝ እግር ኳስ አካላዊ ፈተናዎች ጋር በሚገባ የተላመደ ተጫዋች ነው። የዩናይትድ ፍላጎት ይበልጥ ትኩረት የሚያደርገው ደግሞ ዊሊያምስ ቀደም ሲልም ለሊቨርፑል ተጫውቶ ማለፉ ነው። እሱ ከ2019 እስከ 2022 ባሉት ደግሞ ዓመታት ለመርሲሳይዱ ክለብ 13 ጨዋታዎችን ማድረግ ችሏል። በዚህ ውድድር ዘመን ያሳያቸው ቁጥራዊ መረጃዎችም በእሱ ላይ የተጣለውን ትኩረት በሚገባ ያብራራሉ። እንደ ዘገባዎች ከሆነ ኔኮ ዊሊያምስ በ2025-26 የፕሪሚየር ሊግ የውድድር ዘመን 2 ጎሎችን ማስቆጠር ሲችል 3 ለጎል የሆኑ ኳሶችን ማመቻቸትና 3026 ደቂቃዎችን ደግሞ ማሳለፍ ችሏል። ይህም በውድድር ዘመኑ ሙሉ በሙሉ በቡድን ውስጥ ተሰልፎ እንደነበረው እምነትም እንደጣለበት ነው የሚያሳየው። እንዲህ አይነቱ ከፍተኛ የስራ ጫና ትልቅ ትርጉም አለው። ምክንያቱም ክለቦች አሁን ላይ በቴክኒክ ረገድም ጎበዝ የሆኑ የክንፍ ተከላካዮችን ብቻ ሳይሆን በአካላዊ ብቃት ረገድም ጤንነታቸውን ጠብቀው በየሳምንቱ መሮጥ የሚችሉና የተለያዩ ሚናዎችን መወጣት የሚችሉ ተጫዋቾችን ጭምር የሚፈልጉበት ነው። በዝውውር ሂደቱ የኒውካስል ዩናይትድ፣ የአስተን ቪላና የኤቨርተን ስምም አብሮ መነሳቱ ሁኔታው የአንድ ክለብ ብቻ የወሬ ወና እንዳልሆነ ያሳያል። በሱ በእውነትም ገበያው ላይ ፍላጎት አለ። ለሱ አዲስ ኮንትራት ማቅረብም ለኖቲንግሃም ፎረስት ትክክለኛ ውሳኔ ነው። ይሄ ውሳኔ ኖቲንግሃም ፎረስት ታላላቅ ክለቦች መጥተው ምርጥ ተጫዋቾቻቸውን ዝም ብለው እስኪወስዱባቸው ድረስ እጃቸውን አጣጥፈው እንደማይቀመጡ መልእክት የሚያስተላልፍ ነው። ዊሊያምስ ይህንን እውቅና በብቃቱ ያገኘው ሲሆን አሁን ላይ ውልም እስከ 2029 የሚዘልቅ በመሆኑ ኖቲንግሃም ፎረስት በድርድር ጠረጴዛው ላይ የበላይነት እንዲኖረው ያደርጋል ተብሎ ነው የሚጠበቀው። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችን ያካተትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን የያዝንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።